ሰማኝ እኛ አንተ ልጅ ለማጥፋት ካሰብን እንደዚህ መንካት አይተበቀበንም በየሰዓቱ የሚሰጠውን መድኃኒት ካቆም ነው ይሞታል ሰማኝ አይደል ያው እዚህ ጋር ነው ያለው ያው ልጁ ነው እንደምታየው በደንብ ኮኮ ይሄዳል እሺ ያው ተቀምጦ ምናምን አትበል ይሄዳል እሺ ልጅቷ ሄዳለች አለሚቱ ሄዳለች ያው ያሳየው ቆይ ያንተን ሰራተኛ ምን እናደርጋለን አይደለም የምትከባከበው እሷ ነች የታውቃላችሁ እናንተ ስለሱ ህክምና የሱን መድኃኒት አታውቁም እናንተ እየሰማኸኝ ነው እያቀለድክ ነው አይደለም እያቀለድክ ነው ወይ ምን እቀልዳለሁ ልጄ እንደዚህ ሆኖ እንዴት ነው የምቀልደው ምንድነው የምቀልደው አገናኛለሁ 40 ደቂቃ ሙሉ እኔኛ ገብቶት እኔ ጋር ነው ስትላ ነበር እንዴ አዎ እኮ ሌላ ሰው ነው የያዘው አሁን ሌላ ሰው የምትለው ማን ነው ሌላው እኔ ማላውቀው ሰው አለ እኔ እንድጠብቀው ወይም ደግሞ እኔ በጣም እንደዚህ ይሄን ያህል እኔ ልጅ የሚያዝ አንገብጋቢ ሆኖ ከተገኘ ሌላ ልጅ አለኝና እሱን ልስጣችሁና ይሄንኛው ልቀቁ እሱ ነው ለአንተ ተራ ሊመስል ይችላል ለኔ ባለጌ ሰው ነው ባለጌ አይደለም የገዛ ልጅን አሳብዳሽ መድመድ አስቀምጠታ ምን ሆነ ምን ጎደለበት ቢሽመደመድ የሚበላው የሚጠጣው ሁሉ ነገር እያገኘ ነው አፈር ያስበላ እንዴ ሌላ ቤተሰብ ነው ኮምን ምንድነው አፈር ያስበላ ማለት የሆነ ቦታ አግታችሁ አስቀምጡልኝ ነው አግታችሁ ስትልስልሽ አታፍር እዚህ እኔ እኮ በቃ እኔ ምን አገባኝ እኔ ለቢዝነሴ ነው አይደል እንዴ በቃ አሁን ምንም አልሆነም አለ አልኩ አይደል እኮና ላንተ ቢዝነስ ሲባል ያለሽ ማውጣት አለበት እኮ ይኸውልህ ሰላም ውዴ ቻናሌ ተከታታዮች እንደምን ቆያችሁ በጣም እንግዲህ እኛ ደህና አይደለንም ጥሩ አይደለንም አሁን ላይ ያለንበት ሁኔታ በጣም አስከፊ ሁኔታ ላይ ነው የምንገኘው እንግዲህ ዘውዱ ወንድሜ ከጠፋ በኋላ ብዙ ነገሮች እየተመሰቃቀሉ ነው የሚገኙት ቤተሰብም እንግዲህ በጣም እየጠየቀኝ ነው ያለው በጣም እያስጨነቀኝ ነው ያለው ያንንም ነገር እንግዲህ በተጨባጭ ምን ማለት እንዳለብኝ አላውቅም አሁን የተወሰነ እንግዲህ ስራው ወጥቶ ነው ያልኩት ይሄ ነገር እንግዲህ እስከመቼ እንደሚቀጥል አላውቅም ዛሬ ላይ በጣም ብዙ እየጣርን ነው ብዙ ከዘኪ ጋር እየደከመን ነው እንግዲህ ቀን በቀን ዘውድ ይገኝበታል የተባለበት ቦታ እየኳተንን እየፈለግን ያለ ነው ግን የዘውድን እንግዲህ የበላው ጅብ እንግዲህ ሊጮህ አልቻለም ብሏል አዎ የውሃ ሽታው ነው የቀረብንና በጣም ተጨንቀናል በጣም እያዘንን ነው እናንተም እንግዲህ እንደምትጨነቁ እንደኛ ተስፋ አደርጋለሁ እርግጠኛም ነኝና ዛሬ ላይ ግን እንግዲህ አንድ ያገኘናት ፍንጭ አለች ያቺን ፍንጭ ምንድነው ያው እኛ ጋር በጣም ብዙ ሰዎችን እያገተን እያያዝን ከዚህ ከታጠቅ ቦምቡ ጋር የሚያያዙ ሰዎችን እያያዝን እያስጨነቀን እያወጣጣን እንደሆነ ታውቃላችሁና እንግዲህ ከነዚህም ሰዎች አንዱ አስማማው ነው እንግዲህ ዘውድን ያሳገተብን ከዛች ሰራተኛ ጋር ሆኖ ተባብሮ ዘውድ ላይ ጥቃት የፈጸመበት ሰው እንግዲህ ይሄ አስማማው የተባለ ደላላ ነውና እሱን በደም እንግዲህ አናዘን አውጣተን እንግዲህ ካለበት ቦታ በሙሉ ሄደን ለማነጋገር ሞክረናል እሱም ያለ ምላሽ በጣም እንግዲህ አሳዛኝ ነገር ነው እየነገረን ያለው ተጨባጭ ነገር ምንም እንግዲህ የሚገመት ነገር እያወራን አይደለምና አንድ ነገር ግን ሹክ ብሎናል ያም ነገር ምንድነው ዛሬ ላይ አሁን ላይ ከሐዋሳ እየመጣ ያለ ሰው አለ ብሎናል እንግዲህ ያም ሰው የታጠቅ ቦምቡ እንግዲህ አባል እንደሆነ በትንሹም እንደሚያውቀው ያው እሱ ደላላ ስለሆነ አብዛኛው ነገር አያውቅምና በስልክ ከሚያወሩት ነገር ከሚነጋገሩት ነገር አብረውም ከሚኖሩት ነገር ከሐዋሳ የሚመጣ ሰው አለ ያም ሰው እንግዲህ እኛም በደንብ ያለውን ነገር ለማጣራት ሞክረናል ግን ብዙ ነገር ስለሱ ባክግራውንድ ለማውጣት አልሞከረም ማለት ነው እውነት ነው ያው ደግሞ ያለውን ነገር ያላለማቋረጥ ነው ዝም ያልኩትና ያ ከሐዋሳ ይመጣል የተባለው ሰው እዚህ መጥቶ እንደነበርና ተመልሶ ወደ ሐዋሳ ተመልሶ እንደሄደ የምናውቀው ነውና ምክንያቱም የሄደበት ሐሳብ ሁለት ነገር ነው አንድ ከታጠቅ ቦምቡ ጋር ኮሙኒኬሽን ስላለው ሁለት ደግሞ እዚህ ያለውን ነገር ጨራርሶ ወይም ደግሞ ከደላላው ጋር ካስማማው ጋር ማለት ነው ያለው ግንኙነት ነበርና ካስማማው ጋር ያለውን ግንኙነት ከጨረሰ በኋላ ወይም ደግሞ ያው የኛ ወንድም ዘውድ እንዲህ ማለት አይጠበቅብኝም ከታገተ በኋላ ማለት እንዲታገት የሚያደርገው እሱ ነው ብዬ አስባለሁና ግምታዊ ነገር ነው እያወራን ያለነው ያ ሰው ነው አዲስ አበባ ሐዋሳ አዲስ አበባ እያለ እየተመላለሰ ዱካውን ወይ ማሻራውን እንዳናገኘው እያደረገን ያለውና አሁን ላይ ይህንን ሰው ከካሜራ ጀርባ ወይም ደግሞ ካሜራ ሳናበራ ብዙ ነገሮች እንደውሎልን አናግረናል አንዳንድ ነገሮች ለመስማማት ምናምን ሞክሯል ግን እኛ ይሄን ነገር እንቅስቃሴ ሐዋሳና አዲስ አበባ እንቅስቃሴ እንዳለው ስላወቅን የኛ አባላቶችን አሰማርተን ሐዋሳ ላይ ያሉ ሰዎችን ከሱ ጋር ኮሙኒኬት እንዲያደርጉ ማለት ያው በበጎ ባይሆንም ምንድነው ይህ ሰው ስለሱ ጥናት እንዲያደርጉ መረጃዎች እንዲሰበስቡልን አድርገን ነበርና ሐዋሳ ላይ በጣም በሚያሳዝን ሁኔታ ተልኳቹ ያው በሚያሳዝን ሁኔታ ሊልቻልኩበት ሁኔታ ሀብት በደንብ አካብቷል ሀብት ማካበቱ ሳይሆን ሀብት ያካበተበት መንገድ ነው በጣም የሚያሳዝነውና እዚህ አሁን በዚህ በቅርብ ጊዜያት የምንሰማቸው ነገሮች ሁላ ለሰሚም ዘግናኝ እየሆኑ ነው እየመጡ ያሉትና የመጀመሪያ ልጁ ላይ ያደረጋቸው ነገሮች አሉ አምሮ ታማሚ አድርጎ መሰል ነገሮች ፈጽሟልና ያ ሌላ ታሪክ ነው አሁን የሚቀድመው ፕራዮሪቲ የምንሰጠው የወንድማችን ጉዳይ ነውና ቀስ በቀስ እንግዲህ እንቅስቃሴ ያደረግን ነው የምንገኘው ይህ ሰው ደውሎልናል ከደወለልን በኋላ ዘውድን የምትፈልጉት ከሆነ ምናምን የሚል
ነገሮችን አውርቷል። ምክንያቱም የሱን ይህ ታማሚ የተባለው ልጅ ሐዋሳ ያለ የኛ አባላችን እንዲይዘው ወይም ደግሞ ከነሰራተኛዋ ወይም ከነተንከባካቢው እንዲይዘው አድርገናል። ከተያዙ በኋላ ያው እንግዲህ እኛ እዚህ እንቅስቃሴያችንን ሀ ብለን ጀምረናል ማለት ነውና ይህ ሰው እኛ ጋር እንዲደውል ያደረገው የኛን አድሬስ ሊያገኝ የቻለው እኛን ሊፈልገን የቻለው የሱን ነገር ስለያዝንበት ነውና እኛም እንደ መደራደሪያ እንግዲህ ዘውድን ስጠንና ያንተን ታማሚ ልጅ እንመልስልህ ብለናል። አሁን ላይ እስቲ እንግዲህ በስልክ በኋላ ደውሉልኝ ምናምን ብሎናል። እኛም ኦንሴት ተዘጋጅተን በካሜራ ለመደወል ዝግጁ ሆነናል። አሁን እንግዲህ አሁን እንደውልለትና ምን እንደሚል የምንሰማ ይሆናል። ያንን ከሰማን በኋላ ደግሞ እንግዲህ ምን እንደሚፈጠር አናውቅም። ወደፊት መንቀሳቀስ ያለብን አማራጭ ዘውዱ ወንድማችን ባለበት ደህና እንዲሆን እየተመኘን እንግዲህ እንቅስቃሴያችንን የምንቀጥል ይሆናል። መደረግ ያለበትን እርምጃ ሁሉ እንደምንራመድ ካሁኑ ልንነግራችሁ እንፈልጋለን። ውድ ተመልካቾቻችን ለእናንተ ማናሳያቸው ብዙ እርምጃዎችን እየወሰድን ነው። ምክንያቱም እዚህ የዩቲዩብ ፖሊሲ አይፈቅድልንም አንዳንድ ነገሮችም ስላሉ እነዛን ቫዮሌት ላለማድረግ እና ደግሞ ያው የምታውቁት ነው አብዛኛው ነገር መረጃ ቀድሞ ከወጣ ሽሽት እንዳይፈጠር በሚል ብዙ ነገሮችን እፍና አድርገን ይዘናልና እንግዲህ እናንተም ስጋት እንዳይገባችሁ ለማለት ፈልገን ነው። በየእምነታችሁ ጸሎት አድርጉልን። ወንድሜ ንጉስ የምትጨምረው ነገር ካለ ጨምርና እንደውልለት ለሰውየው። ያው ምንም መጨመር ፈልገው ነገር የለም። ከዚህ በላይ ተንዛዝተን ሰዓታችንን ማባከን የለብንም። አዎ እንግዲህ ይሄንን ቪዲዮ ዘውድ እንግዲህ ስትመጣ እንደምታየው እርግጠኛ ነኝ በጣም ብዙ ጥረቶችን እያደረገ ነው። ሙሉ ለሙሉ እንግዲህ ጥረታችን በሙሉ አንተ ላይ ነው። አይዞህ እንደርስልሃለን። ምንም ነገር አታስብ ከዚህ በላይ ሰላም ነው ዮናታን? እንደምን ነህ? ሰላም ነው አለን። ያው እንግዲህ ቅድም ተደዋውለን ነበር አይደል? የተወሰነ የተወሰነ እያወራን ነበር። እኛ ምን መሰለህ ምንም ጊዜ ማጥፋት አንፈልግም። ታማሚ ልጅህን እንሰጥሃለን፣ ወንድማችንን ትለቃለህ። ታዲያ እኔም እሱን ፈልጌ አይደል እንዴ ከሐዋሳ ተነስቼ ያለ ሰዓቱ ያለ ወቅቴ እየመጣሁ ያለው? በጣም ስለ ልጅህ ብዙ ነገሮችን ሰምተናል። ምን ያህል እንደሚያስፈልገህ፣ ምን ያህል እሱ ላይ እንደሰራህ፣ ምን ያህል እንደለፋ እናውቃለን። እኛም ወንድማችንን ማግኘት እንፈልጋለን። በጣም ብዙ ቀን ሆኖታል፣ ከ20 ቀን በላይ ሆኖታል። እነሱን ትለቅልናለህ፣ እኛም የያዝንብህን ነገር እንለቃለን። አይ የምትል ከሆነ ይሄንን ነገር እኛ በጉልበታችን መፍታት በምንችለው መንገድ እንፈቷለን። ኧረ እዛ ደረጃ ምን አደረሰ? እኔ የምፈልገው ዋናው ነገር ልጄ ሰላም ነው ወይ? በደህንነት ካለ ችግር የለውም። እኔ ልጄን ብቻ ነው የምፈልገው። በደህናነት ልጄን ማግኘት ነው የምፈልገው። ወይም ደግሞ እኔ በጣም እንደዚህ ይሄን ያህል የኔን ልጅ መያዝ አንገብጋቢ ሆነው ከተገኘ ሌላ ልጅ አለኝ እና እሱን ልስጣችሁና ይሄንኛውን ልቀቁ። እሱን ሀሳብ እኛ አንቀበልም። ምንም የምንቀበለው ነገር የለም። አይ በጣም አስፈላጊ ሆነው ከተገኘ ነው። ምክንያቱም እኔ ከዚህኛው ልጅ ይልቅ እሱ እናንተ ጋር ያለው ልጅ በጣም ለእኔ አስፈላጊ ነው። ስማኝማ የሀብቴ ምንጭ ነው እሱ ማለት ለእኔ በቃ ምን ልበል ለእኔ ምንጭ ነው። በቃ ምን ልበል የመኖሬ ትርጉሙ ማለት እሱ ነው። በቃ የሀብቴ ምንጭ ነው። አደራ የፈለከውን ሁለት ልጆች ሁሉ እሰጥሃለሁ። ሌሎች ልጆች እሰጣችኋለሁ። በጣም አስፈላጊ ሆነው ከተገኘ እንኳን የእናንተን ወንድም ቀርቶ እኔ ሌሎችም ልጆች እሰጣችኋለሁ። ብቻ ልጁን እንድትለቁልኝ ነው የምፈልገው። እሱን ሁሉንም ነገር ተገናኝተን እናወራለን። አሁን የት ነው የሚመችህ? የት አካባቢ ነው ያለው? እኔ እዛው መምጣት እችላለሁ። በቃ እኔ ያው እንግዲህ ሹፌሩ እየነዳ ነው። እኔ አልይዝም መኪና። ወደ ቦሌ ቡልቡላ አካባቢ ይመቻቸዋል? ይመቸናል። ወደዛ መጡ ትንሽ ሴፍ የሆነ ቦታ ነው እና እዛ ልጁን ይዛችሁ ነው እኔ እዛ ሆኜ እጠብቃችኋለሁ። ምንም ችግር የለም። ወደ ቦሌ ቡልቡላ አካባቢ ይቀለኛል። እንመጣለን። ሁሉንም ነገር አሟልተን እንመጣለን። ከዛ ዘውድ ጋር ተወስደናለን። በጣም ጥሩ። በቃ እጠብቃችኋለሁ። እየፈጠነን ነው። ፍጠን። እሺ እንመጣለን። በቃ ሬዲዮ ሆኜ እጠብቃችኋለሁ። በጣም እንግዲህ ምን አይነት ፈሊጥ እንደሆነ አላውቅም። አንዱን ልጅ ወስዳችሁ በሌላው እናቀያየር ማለት ቀልድ ነው። በጣም ጨዋታ ነው ያዘው። ቀደም እንዳለው በጣም እኛ እንትን ንቆን የገመተን በጣም ትንሽ አድርጎ ነው ያየንና ስትመጡም ልጁን ይዛችሁት ነው ያለው። ሙያ በልብ ነው። ምንም ችግር የለውም። እኛ ብቻ ዋናው የምንፈልገው እሱን ማግኘትና መያዝ ነው። ከያዝነው በኋላ ምንም የሚከብደን ነገር የለም። እንኳን እሱን ሌላም ብዙ ሰዎችን አውጣተን ረቀን ገዝተን እኛ የፈለግከውን ነገር አግኝተናል እና ይህንንም ሰው ይዘን ማውጣጣት ዘውድንም ያለበትን ቦታ እንዲያስመራን ማድረግ አይከብደንም። አሁን እዚህ ሰዓታችንን ማባከን አይጠበቅብንም። ሙሉ ትጥቆቹን እንታጠቅ፣ አባላቶቻችንን በሙሉ እናሰባሰብ። ከዛ በኋላ የኃይል እርምጃችንን እንውሰድ። መልካም እንግዲህ ሁሉም ዝግጁ ነው። እንግዲህ ፈጣሪ ይጨመርበት። ምንም ማለት አንችልም። ታሬ ሁሉም ነገር አሰናደው።
ያው እንግዲህ ውድ ቤተሰቦቼ ከዘኪ ጋር የነበረውን ቆይታ ተከታትላችሁታል። በዛ መሀል ላይ እንግዲህ ልጁን ስለያዝንበት በስልክ ትንሽ ቆይታ አድርገን ነበረ። ያንንም ነገር ሲሰማ እንግዲህ እመጣለሁ በአፋጣኝም የእናንተን ሰው ያስኩትን እለቃለሁ ብሏል። እኔም የተወሰነ እንግዲህ ግርግር እንዳይበዛ ብዬ የተወሰነ ሰው ቀለል አድርጌ ነው የመጣሁት። እስኪ ደግሞ እሱ እዚህ መጥቶ የሚፈጠረውን ነገር አብረን የምንከታተል ይሆናል። ያው በተጨባጭ ደግሞ ያለውን ነገር ከእሱ ጋር ተነጋግረን የሚደርሰውን ነገር ለእናንተ የምናስተላልፍ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ያው እንግዲህ ውድ ቤተሰቦቼ ይሄን ቦታ የተቀጣጠረንበት ቦታ ነው። የደረሰም ይመስለኛል። ትንሽ ደቂቃ ቢቆየ ነው እደውልለታለሁ። ያለውንም ነገር ከሱ ጋር እንነጋገራለን። ከዛ በኋላ የሚፈጠረውን አብረን እንከታተል። ሰላም ነው? ሰላም ነው። አንተ ነህ? አዎ እኔ ነኝ። ያለው ነገር አውርተናል። እንግዲህ በእንደዚህ አይነት አስገዳጅ መንገድ በአንተ እንድንመጣ ያደረገን የእኛም ጉዳይ ነው። ተረስተኛል። በስልክም ትንሽ ጮኸንብሃል። ያለውን ነገር ትረዳለህ። የአንተም ልጅ የተያዘው የእኛም ወንድም የተያዘው። ይህን ነገር እኔ እንደውም አሁን ላይ በጣም ተረጋግቼ ነው በእርጋታ እያወራሁ ያለሁት። በሰዓቱ ቢሆን ብዙ ነገሮች ሊፈጠሩ ይችሉ ነበረ። አንተም ጋር የመጣሁት በጥቆማ ነው። ሐዋሳም እንደምትኖር አውቃለሁ። ብዙ ነገሮችንም እዚህ ለመጨረስ እንደመጣ ሁሉም ነገር አውቃለሁ እና ይህን ቦታ ትንሽ ሴፍ ስላልሆነ የኔና ያንተን ይዘን የመጣ ነው። ትንሽ ጉዳዩ ከበድ ስለሚል ሁሉንም ነገር እኛ ያዘጋጀነው ቤት አለ። እዛ ውስጥ ገብተን ብናወራ ደስ ይለኛል። እንደምታየው ምንም የሚያስፈራም ነገር የለም። አይ ምንም የለም። ያው እኔም የልጄ ነገር ሆኖብኝ ነው እንጂ በገንዘብ መላቀቅ የሚቻል ነገር ቢሆን ኖሮ ጥሩ ነበር። ያው እናንተም ወንድማችንን እንፈልጋለን ስላላችሁ እንግዲህ ያው ከልጄ ስለማይበልጥብኝ ምንም ችግር የለም። ግን ይሄ ምንም አይነት ግርግር፣ ሌላ ጫጫታ ምናምን ወከባ ምናምንም እንዲፈጠርብኝ አልፈልግም። ምን መሰለኝ እኛ ምንም የምንፈልገው ነገር የለም። በእንደዚህ አይነት ጉዳይ ምንም አንፈልግም። አሁን የምንፈልገው አንድና አንድ ነገር ወንድሜ ነው። አይ እኔም ልጄ ነው የምፈልገው። ማገኝ ከሆነ ያንተ ልጅ እኔ እሰጥሃለሁ። ያንተ ልጅ እናውቃለን ብዙ ነገር አእምሮ ማን ነው ብዙ እንግዲህ ከኛም እኛም ብሄር ነው ደስ የሚለው። በጣም ብዙ ችግር እየተፈጠረብን ያለው ሰው አባላቶቻችን ጋርና እንዴ እሺ ችግር የለም። ብቻ ምንም ነገር ወከባ እንዳይፈጠር በሰላም ጨርሰን አንተም ወንድማችሁን እኔም ልጄን ይዤ ወደ ሀገሬ መግባት ነው የሚሻለው። አንተም ልጄን ይዘህ ትሄዳለህ። አዎ ይሻላል። አንዳንድ ነገሮች የምታረግ ከሆነ ነገሮች በአንተም ላይ በእኛም ላይ አረ ለማናችንም አይጠቅም። ትንሽ ከበድ ይላል። አዎ ለማናችንም አይጠቅም። እኔ ቶሎ መገላገል ነው የምፈልገው። ብዙ ስራ አለብኝ። እንኳንም ተገኘ እናንተ ጋር እንኳን ሆነ ችግር የለም። እናንተ ብዙ ነገሮችን እናወራበታለን። ያው እንግዲህ ውድ ቤተሰቦቼ ከዚህ በፊት የነበረውን ቃለ መጠይቅ ከዘኪ ጋር የነበረውን ተከታትላችሁታል። እንግዲህ ብዙ ነገሮችን ብዙ ተወረድ እያደረግን ያለ ነው። ልብስም አንቀይርም። ቤተሰብም በተለይ እኔ ቤትም መግባት ከብዶኛል በጣም። እንግዲህ የፋሚሊን አይን እንዴት ማየት እንዳለብኝ አላውቅም። በተደጋጋሚ እየተጠየቅኩኝ ነው። የት ነው ያለው ዘውድ ብለው በጣም በተደጋጋሚ ፋሚሊ እየጠየቀኝ ነውና ለዛም ምላሽ እንግዲህ ጊዜያዊ የሰጠሁት ለስራ እንደወጣ ነው። ስልክም ማነጋገር እንደማይችል እዛም ያለበት ቦታ ላይ ኔትወርክ እንደሌለ ለኔ ግን በቴክስት ሜሴጅ እየላከልኝ እንግዲህ ደህና መሆኑን ገልጾልኛል ብዬ እነሱንም የተወሰነ ለማረጋጋት ሞክሬያለሁ። ነገሩ ግን እንግዲህ ለዘላቂ በዚህ ሁኔታ ሊቀጥል አይችልም። እኔም ይሄንን ነገር እስከመጨረሻው ተቋቁሜ ለነሱ እንግዲህ በእንደዚህ አይነት ኮንፊደንስ ለመልስላቸው አልችልም። በቆየ ቁጥር ዘውድን የማግኘታችን ነገር እየጠበበ ነው የሚመጣውና ከዚህ በኋላ እንግዲህ እኔ ማድረግ ያለብኝን ነገር እያንዳንዱ ነገር ነው የማደርገው። ለማንም አልሳሳም፣ ለማንም አላስብም። እስከዛሬ እናንተ እንደምታውቁት ኬዞችን ስወጣ በቁርጠኝነት ነውና ወንድሜ ተይዟል። እንግዲህ ከዚህ በኋላ ምንም ሀዘንም ምንም አይነት ነገር እንግዲህ ከዚህ በኋላ አልታገስም። ሁሉንም ነገር እንግዲህ ባለኝ አቅም ሪስፖንድ ለማድረግ እሞክራለሁ። ዛሬም ላይ እንግዲህ ማድረግ ባይገባኝም እንደነሱ ሆኜ እነሱ እንደሚያደርጉት እኔም የነሱን ነገር ይዤ ለመደራደር እዚህ ቤት ተገኝቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁ ነው። እንግዲህ ዘኪ የምጨምረው ነገር ካለ ጨምር። ከዛ በኋላ ወደ ጉዳያችን እንገባለን። አሁን ጉዳይ ማንዛዛት ምናምን አያስፈልግም። ዮናታን ያለውን ነገር ነግረህን ነው የመጣኸው። ተነጋግረን ነው የመጣነው። ካሜራ አጥፍተን ብዙ ነገር ተጨቃጭቀናል። ብዙ ነገር ማለት ነው። አሁን ወሬ ለማብዛት አይደለም እዚህ ጋር የመጣነው። ትክክል አይደለም። ስለዚህ በክብር እያወራንህ ነው ያለነው። አሁን የመጣህበት ነገር አለ። እንደዚህ እንድታየኝ አልፈልግም። እንትን ነው ገርሞኝ እኮ ነው። እኔ ቅድምም እዛ ስናወራ
ካሜራ ምናምን ሰዎች ጀባ ምናምን ብዙ አያስፈልግም ምናምን ስለተባባል እንታጀብ ከተባለ ብዙ የሚያጅቡ ሰዎች አሉ። ግን አስፈላጊ አይደለም። ይሄ ነፃ ሆነን እስቲ በግላችን ድርድር ነገር ነውና እንደ ቢዝነስ ነው ገብቷል የማወራው። እንደ ቢዝነስ ስለሆነ የማወራው ይሄ ሁሉ ጋጋታ ምናምን አያስፈልግም። አሁን እዚህ ጋር አይተሃል፣ እዚህ ጋር ሰዎች ቆመዋል፣ እዚህ ጋር ካሜራ ደቅናቸዋል ምናምን እና ብዙ ይሄ ይሆናል ብዬም አልጠበቅኩም። አሁን እዚህ ጋር ስታመጡኝ እኮ እኔ ነፃ ሆኜ የመጣሁት ብቻዬን ዝም ብዬ የመጣሁት እንደዚህ አይነት ነገር ይኖራል ብዬ አስቤ አይደለም። ምክንያቱም ስለ ቢዝነስ ነው አምን ቢዝነስ ደግሞ ይሄ ሁሉ ግርግር ካለ እየሰማህን ነው ዮናታን፣ ለአንተ ነው ቢዝነስ። ይሄ የነፍስና የሞት ሽረት ጉዳይ ነው ለእኔ። ተረዳኸኝ? አንድ ወንድሜ ነው አብሮኝ ያደገ አብሮኝ አፈር ፈሽቶ ያደገ ወንድሜ ነው። እየሰማኝ ነው አይደለ? አንተ በሰው ነፍስ ልትነግድ ቢዝነስ ልትሰራ ትችላለህ። እኔ ግን ለቢዝነስ አልመጣሁም። አሁን ከነፍስ ጋር እኮ የተያያዘ ነገር አይደለም። እንዴት ነው ከነፍስ ጋር የማይያዘው? ከነፍስ ጋር የተያያዘ ወንድሜን ካየሁት እኮ 20 ቀን አልፎኛል እኮ። ምንም አሁን እኮ ትርጉም የሌለው ነገር ነው። ነፍስም ሆነ ምንም ሆነ ለእኔ ቢዝነስ ነው። ይሄ ሰውዬ ምን አድርጎ እኛ ጋር እንደተገኘ እናንተ አውቃችሁ ነው አይደል የመጣችሁት? በሚገባ። ስለዚህ የሰው ህይወት ላይ የሰው ቢዝነስ ላይ ትልቅ ካፒታል ላይ ነው ይሄ ሰውዬ ጥልቅ ብሎ የገባው። ስለዚህ አሁን እሱን ማዳን ስትፈልጉ ደግሞ ብዙ ገንዘብ ነው እዚህ ጋር እያዳናችሁ ያላችሁት ለእኛ ማለት ነው። ገንዘብም ለማግኘት ጭምር ነው። ዝም ብሎ እንዲህ በቀላሉ የሚታይ ነገር አይደለም። አሁን ኦኬ እናንተ የምትሰሩት ነገር የታጠቅ ቦምቡ ነገር በሙሉ እየጠፋ ነው እየሄደ ያለው። እንደናንተ አይነት ርዝራዦች ናችሁ እኛ ላይም ጥቃት እያደረሳችሁ ያላችሁ። ተሰማኸኝ? ተሳስተሃል ወንድሜ። አሁን እያወራንበት ያለው መንገድ ስሙን እንኳን ስጠራው ትንሽ እንትን አፍረትም የሆነ ድንጋጤም ያለባት። ምንም አፍረት የሚባል ነገር የለም። ይኸውልህ ከገባበት ጉድጓድ አውጥቼ እስር ቤት ያስገባሁት። እየሰማኸኝ ነው? እንዳንተ አይነቱ በፍርፋሪ የሚኖር ሰው መያዝ ያቅተኝም። እየሰማኸኝ ነው? አላወቀኝም። ምንድን ነው እናንተ ሁላችሁም ነው እንደምትዝቱት? ሁላችሁም እየዛታችሁ መጨረሻችሁ ጉድጓድ ውስጥ ነው። እኛ ስለዛቻ አይደለም ሲጀመር። እንደው አንዳንዴ እድሎች የሆነ ነገር ቀንቶ የሆነች ገጠመኝ አጋጥማ እዚህ ጋር መተህ ሊሆን ይችላል። ገጠመኝ ነው እንጂ ማንም እንኳን ቦምቡ ጋር እኔ ጋር ራሱ መምጣታችሁ በጣም ገርሞኛል። ቢያንስ ትጠቀማላችሁ ብዬ እናንተ ብቻችሁን አይደለም በመንፈሳዊ በባህር ነገር የገነባችሁትን ነገር እኛ 2 ወር ባልሞላ ጊዜ ውስጥ ነው ስብርብር አድርገን ድባቅ መተናችሁ። አሁን ዛሬ የመጣህበት ዓላማ አለ አይደለ? ዛሬ የመጣኸው ራሱ ልጅህን ለማስለቀቅ ስለሆነ ነው። እኛም ጋር ወንድማችን ተይዟል አይደለ? አንድ ሰው ነው የተያዘብን። ልክ ነው አይደለም? ትክክል። ስለዚህ አሁን ሌላ ዝባዝንኬ ለማውራት አይደለም የመጣ ነው። አሁን ከታጠጋ ያለ ግንኙነት ምንድነው? አንተ እኮ መጣሃል። ኦልሬዲ ስትመጣ ተሸውደህም ይሁን ምንም ይሁን ዲል ለማድረግ ከኛ ጋር ለመስማማት አስበህን የመጣው አይደል? ያን አስበህ እስከመጣህ ድረስ ልጅህን የምትፈልገው ከሆነ ወንድማችንን ስጠን ነው እያልን ያለው። ኦኬ በቃ። ወይም ደግሞ እሺ እንደው ለመሆኑ ከአስማማው ጋር እንዴት ነው ልትዋወቅ የቻላችሁት? እንደው አስማማውንስ ሾፍሮ የነበርከው አንተ ነህ? አስማማው እኮ ለኛ አንድ ሰራተኛ እኮ ነው። አግኝታችሁታል አይደለም? ያለውን ነገር ነግሯችኋል። ስራ ነው የሚያገናኘን። አስማማው ከቦምቤም ጋር እኮ ያው ቢዝነስ ነው። የስራ ግንኙነት ነው ያለን፣ ሌላ ነገር የለንም። አንተ ሐዋሳ ብቻ እንደምትኖርና አዲስ አበባ ለመዝናናት ካልሆነ ወይ ቤተሰብም ምንም እንደሌለ አጣርተን ደርሰንበታል። አዲስ አበባ ይሄን ያህል ቀን የቆየህበት ምክንያት አለ እኮ። ምክንያቴ ቦምቤ ነው። ይኸውልህ አሁን አታናደን። ዘውድ ወንድማችንን አግተሃል አይደለም አይደል? ቆይሽ አይደለም ነው እያልክ ነው። ይኸውልህ አለመምታታችንና ነገሮችን አለማድረጋችን እኛ ስለሆንን ነው። ገባህ? ወንድማችንን ስለምንፈልግ በሰላማዊ መንገድ ወንድማችን እንድትሰጠን፣ እኛ ደግሞ ያንተን ልጅ ልንሰጥ እንድንቀያየር ነው የተስማማነው። በቃ እኛ ይሄ ነው በቃ አይደለም እንዴ? ጉዳያችሁ ይሄ ነው። እኔም አሁን ልጄን ነው የምፈልገው። ይኸውልህ እኔ የምፈልገው ምን መሰለህ? እነዚህ ነገሮች እንዲሆኑ ቅድመ ሁኔታዎች የግድ አስፈላጊ ናቸው። የምን ቅድመ ሁኔታ ነው የምትፈልገው? ይኸውልህ አንደኛው ልጄ እንዲለቀቅልኝ እፈልጋለሁ። ከምንም በላይ የልጄ ጉዳይ ነው ለእኔ አሁን ትኩረት የሆነው። ይኸውልህ እኛ ገብቷችኋል? ያን ሰው ከለቀቅ ያንተን ሰው ይዘን የምንቀልብበት ምንም አይነት ጉዳይ የለም። ይኸውልህ እኛንም እያስቸገረ ነው። በዚሁ አጋጣሚ ውድ ተመልካቾቻችን የእሱ ልጅ የአእምሮ ታማሚ አእምሮ በሽተኛ ነው። ስለዚህ እኮ መልቀቅ አለባችሁ ምለው ገባኝ። ግን ያ ነገር ራሱን የቻለ የሆነ ነገር አለው። ልጁ
ከቤት የሚወጣው ከምሽቱ 12 ሰዓት ከዛ በኋላ ለ30 ደቂቃ ተናፍሶ እንደሚገባ እናውቃለን። መንከባከብ ስላለበት ለብቻው አንድ ሰራተኛ አዳምጠኝ፣ ለብቻው አንድ ሰራተኛ እንዳለው እናውቃለን። ይህንን ያደረጋችሁበት ሚስጥር አለው። ያ ነገር ሌላ ነገር አንድ ልጅ ስለሆነ ብቻ ነው። ኖ ሌሎች ልጆች አሉ። ዲቴል አጣርተናል። አደንግጥ። ስለአንተ ሁሉንም ነገር እናውቃለን። ብዙ ነገር ነው ያጣራ ነው። ስለዚህ ይህንን ያደረክበት ራሱ የራስህ የሆነ ምክንያት እንዳለህ እናውቃለን። ይሁና ማንም ሰው እኮ ቤተሰብ ሊኖረው ይችላል። ግን ይሄ ልጄ ደግሞ ታማሚ ልጄ ነው። የኔ እንክብካቤ ያስፈልገዋል። ቢቀጠር እኮ የሚያንሰው አይደለም። እኔ ምን ጎደለኝና ነው ማልቀጥርልህ? ማንም ሰው የኔ ልጅ የሚንከባከብ እኮ የለም አይደል? እኔ እኮ አንድ በሽተኛ ልጄ ነው እየጠየቅኳቸው። ማንም ሰው ልጁን ይወዳል። ገባህ አይደል? አእምሮ ታማሚ ስለሆነ ሌላ ነገር እያወራን አይደለም። ነገር ግን እንዲህ እንዲሆን ያደረክበት በአካባቢው የሚወሩ ወሬዎች አሉ። ይህ ነገር ምንድነው? ይህንን ልጅ ታማሚ አድርጎ ያስቀመጠው የመጀመሪያ የበኩር ልጁን በጥንቆላና በመሰል ነገሮች ነው ተብሎ ከአካባቢው ሰው ሰምተናል። ማን ነው ይሄን አደረገ የሚባል? ሙሉ አንተ ነህ ያደረከው። አንተ እንዴት ነው? እኔ በገዛ ልጅ ተረጋጋ። በገዛ ልጅ ላይ በገዛ አርፈህ ተቀመጥ። የምታወሩትን ታውቃላችሁ? የምታወራውን ታውቃለህ? እንዲህ የሚያንገበግብህ የምታውቀው ነገር ስላለ ነው። አይደለም እንዴ! ስነ ስርዓት ስማ። ይሄን ስለ ልጄ እንደዚህ ልትናገረኝ አይገባም። እኔ በልጄ ላይ እንደዚህ የማደርግ ሰው አይደለሁም። መጀመሪያ አዳምጥ፣ ተረጋጋ። እናንተ ተረጋጉ። አይደለም ማይሆን ወሬ ይዘህ መተህ እኩያ ካልሆነ ሰው ጋር አታውራ። ትክክለኛ ወሬ ነው ይሄ። አይደለም መጀመሪያውንም እኮ አንተ ይኸውልህ ስለ ሰው ልንደራደር መጣ። አንተን ቢዝነስ ነው ስትለኝ ነበር እና ቢዝነስ ነው እኮ። ስለዚህ የአንተም ልጅ ቢዝነስ ነው። አይደለም ተሳስታችኋል። ነግሬሃለሁ። የምታወሩትን ነገር ላይ ሌላ ነገር ልጨምርልህ። ምንድን ነው የምጨምርልህ? ቅድም ስናወራህ በስልክ ወይም እሱ ሲያወራህ በስልክ ምንድን ነው ያልከን? ይሄ ሌሎች ልጆቼን ብትወስዱ ይሻላል፣ ይህ ብቸኛ ልጄ የምፈልገው ነገር አለ ሀብቴ ማለት ነው እያልክ ነበረ እኮ። የመጀመሪያ ልጄ ስለሆነ ምንም ሀብቴ ይባል ነው። ዝም በል። ለመሆኑ አሁን ያገባት ሚስትህ ሌላ ልጅ እንዳለ ታውቃለች? ያኛው ከሌላ ሴት፣ ይሄኛው ሁለቱ ደግሞ ከሌላ ሴት እንደሆነች እናውቃለን። ሰማኸኝ? ታውቃለች አይደለም? እዚህ ውስጥ እናንተ ምን አገባችሁ ነው? አሁን ይሄ አንተ በማያገባ ገብተህ ወንድሜን አግተህ የለ እንዴ? ወንድም በማያገባው ገብቶ አይደል የዚህ ጣጣ ውስጥ የገባው? በማያገባው አትበል። ሰውን ስታሰቃዩ የሰው ደም ስጠጡ ነው እንግዲህ እኛ ደርሰን ያዳናቸው። ሰማኸኝ? ጤነኛ አይደለም እንዴ? ይሄ ስራችን ነው። በማያገባ አትበል። ጤነኛ ነኝ እኔ። ልክም ያልኩት እኔ ስለምትለው ነገር የማውቀው ነገር የለም። ልጅህን ትፈልጋለህ አትፈልግም? በቃ ስለ ልጄ ብቻ ነው በቃ ማውራት ያለብን። ቅድመ ሁኔታው ምንድነው? ልጄን ማቅረብ ብቻ ነው። እሱን ልጄን ስትሰጡኝ በቃ የምትፈልጉትን ነገር እኔ መጠየቅ ይችላል። ለምንድን ነው የምንሰጥህ? የእኛስ ልጅ ይኸውልህ ያንተ ልጅ እኮ። ስለዚህ አሁን ልጅ የት ነው ያለው? ልጅ ሴፍ ላይ ነው ያለው እኮ። ሴፍ መሆኑን እኔ ማረጋገጥ አለብኝ። ይኸውልህ የእኛ ወንድም በቀን አንድ ዳቦ እየተወረወረለት ነው ያለው አይደል? ካወራኑ ራሱ 3-4 ቀን አልፎታል። ሰማኝ? እኛ ያንተን ልጅ ለማጥፋት ካሰብን እንደዚህ መንካት አይጠበቅብንም። በየሰዓቱ የሚሰጠውን መድኃኒት ካቆም ነው ይሞታል። ሰማኝ አይደለ? በቀን 3 መድኃኒት ይውጣል። ከ3ቱ አንዱን ካቆም ነው ይሞታል። ፓራላይዝ ነው። እሺ ልጅ ያለበትን ሁኔታ አሳዩኝ፣ ንገሩኝ። ያለበትን ሁኔታ አሳውቁ። መልካም። አሁን ወደኛ መንገድ እየመጣልን ነው። ልጅህ በጣም ሰላማዊ ሁኔታ ላይ ነው ያለው። ፕላስ የሚገባውን መድኃኒት እየወሰደ ነው ያለው። ልጅህን ከኛ ጋር ስናደርግ ይኸውልህ ልጅህ ያለው ሐዋሳ ነው አይደለ? ሐዋሳ የኛ ሰዎች አሉ። በጣም ሰላማዊ በሆነ መልኩ አስቀምጠናል። አንተ ሰላማዊ ሆነ ዲሲፕሊን ሆነ ወንድማችን ያለበትን ቦታ የምትመራን ወይ በእጃችን ከሰጠህን እኛ ካንተ ልጅ ጉዳይ የለንም። እሺ ነግራችኋለሁ እኮ አልኩኝ አይደል እንዴ? አዎ። ስለዚህ ልጅ ያለበትን ሁኔታ አሳዩኝ። እናንተ የምትፈልጉትን ነገር ከዛ በኋላ ነው ጠይቁ። በቃ በቪዲዮ ኮል እንደውልና እንግዲህ ዘመኑ የቴክኖሎጂ ነው እናሳያለን። ደስ ይለኛል። ልጅህ ከነሰራተኛዋ ነው። ስለ ሰራተኛዋ አንድ ነገር ኬር አላደረክም። ልጄ ነው የምትለው። እየተከፈላት እኮ ነው የምትሰራ ያለችው አይደል እንዴ? ተከፍሏታል። እሷ ምን ይጎልባት? ምንም ቢሆን እሷም የሰው ልጅ ነች እኮ። የሰው ልጅ ብትሆን ምን ጎደለባት ነው? ምንም ነገር እኮ አይጎልባትም። የሚከፈለው ሰው ለምንድን ነው የሚጎልባት? ጭካኔ እኮ ምንድን ነው ያልከው? እሱን ልጅ ስጡኝና ከኔ ሌላ አንዱን ልጅ ውሰዱ እኮ ነው ያልከው። ስለሚያስፈልገኝ ነው። የመጀመሪያ ልጄ ስለሆነ ነው። ይሄን ራሱ ማወቅ እንፈልጋለን። መጀመሪያ ልጄ ያለበትን ሁኔታ ንገሩኝ። መልካም ታሪኩ እባክህ ስልክ አቀብለኝ። ደውሉና እሱ እኮ የምደራደረው ነገር የለም። የመጀመሪያ ልጄ ነው አልኩ። በቃ ደውለው ያገናኛል። ለኔ አሳሳቢ ነው አይደለም እንዴ? እናንተ ወንድም እንደሚያሳስባችሁ እኔ ደግሞ የመጀመሪያ ልጄ ጉዳይ ያሳስበኛል። ምክንያቱም እኔ ብዙ ነገር ያየሁበት ልጄ ነው። ብዙ ነገሬ ነው እሱ። ሁልጊዜ ነው የምነግርህ። ስለአንተ ቤተሰብ እኛ ምንም ግድ የሚሰጠን ነገር የለም። እናንተ በደም የታጠባችሁ ሰዎች ናችሁ። የምትለው ነገር ለእኛ አሳማኝም አይደለም። የሚያገባንም ጉዳይ የለም። የኔ ወንድም ዝም ብለህ አፍ ላይ እንዳመጣ አታውራ። እኔ አፍህን ላዘጋ እችላለሁ። ደውለህ ነው የጠራኸው? እባክህ አቀብለኝ።
ምንድነው ችግር አለ እንዴ ልጁ ላይ? ምንም ችግር የለም እኮ ለምንድን ነው የማያነሱት ታዲያ? የዋሻችሁን ብቻ እንዳይሆን። ለምንድን ነው እኛ የምንዋሸው? ሄሎ ሰላም ነው ዘኪ? ታሪኩ እንዴት ነህ? አለን እግዚአብሔር ይመስገን ሰላም ነው። አለን እዛው ናችሁ አይደለ? አሁን ይኸውልህ ቀረጻ ላይ ሆኜ ነው ማወራህ። እሺ ለየት ያለ ሳይን ምናምን እንዳትሰጠኝ። ችግር የለም። ቪዲዮ ኮልህን አብራና ከሰውየው ጋር ከዮናታን ጋር ከአባቱ ጋር ነው የምንገኘው። በቪዲዮ ኮል ልጁን ማየት ፈልጋለሁ ስላለ አዎ ግቡና ውስጥ ነው አይደል ያሉት እነሱ? ውስጥ ናቸው ያሉት። መልካም ቪዲዮ ኮል አብራና አሳየው ልጆቹ። ሰራተኛዋ ማለት ጠብቀኝ እገናኛለሁ። ግባ ቪዲዮ ኮል አብራ። አዎ ይታያል ዘኪ? እየታየኝ ነው። አዎ ታያለ። ምን አይነት ቦታ ነው? እሺ ያው እዚህ ጋር ነው ያለው። ያው ልጁ ነው እንደምታየው በደንብ እኮ የታለ? እሺ ይኸው ተቀምጦ ተቀምጦ ምናምን አትበልኝ። የታለ? እሺ ልጅቷ ሄዳለች። አለሚቱ ሄዳለች። ያው እያሳየሁህ ነው። ያንተን ሰራተኛ ምን እናደርጋለን? አይደለማ የምትንከባከበው እሷ ነች። የት ታውቃላችሁ እናንተ ስለሱ ሕክምና? የእሱን መድኃኒት አታውቁም እናንተ። እሺ አለሚቱ አለች። አለሚቱ አለች። ይኸውልሽ እየሰማሽ ነው አይደል? መድኃኒቱን አደራ። ይኸውልሽ ሰዓቷን ጠብቀሽ በስርዓቱ አንድ መድኃኒቱ ሳይጓደል አድርሺ። ታውቂኛለሽ፣ ነግሬሻለሁ። እንዴ ልጄ አሳይም። ይኸውልህ ታሬ በቃ ከዚህ ክፍል ውጡ። በደንብ አደራ ሴኪዩር አድርጉ። ልጅቷንም አደራ በሉልኝ እንደተነጋገር ነው። በቃ ምንም ችግር የለውም አለው። እኔም እዛው ስላለሁኝ ልጅቷም አለች። በደንብ እየተንከባከብን ነው ልጁ ጋር። ችግር የለውም። በቃ እደውልላችኋለሁ። መልካም ጊዜ። ምንድን ነው የምትቅበጠበጠው? እሱ አንተ የሚመለከት ጉዳይ አይደል? ለምንድን ነው የማይመለከተኝ? ይሄ ልጅ ጉዳይ ነው። እሺ ምንም በጤናም ያለህም አትመስልም። አንተ ራሱ የምትሰራው ነገር በጣም ነው የሚያሳዝነው። እባክህ እኔ የምሰራው ነገር አይደለም። ስለ ልጄ ነው እየተጨነኩ ያለሁት። ልጅህ ምን ይሆናል? ምንም አይሆንም። አሁን ወንድማችንን ነው የምንፈልገው። ወንድማችንን ትሰጠናለህ። የት አካባቢ ነው ያገታችሁት? እነግርሃለን አልኩህ አይደል? በቃ ንገረኝ። አሁን እንድትነግረን ነው የምንፈልገው እኮ። ንገረን። ለምንድን ነው የምትታሸው? በቃ ከእሱ ውጭ 40 ደቂቃ እኮ አለፈ። አንተ ስንለማመጥ እኮ በቃ ሌላ ሰው አለ። እኔ አገናኛቸዋለሁ። ማን ነው ሌላ ሰው? ሌላ ሰው አለ። ሌላ ሰው ጋር ነው ያለው። እኔ ጠቁማቸዋለሁ እኮ። የት ነው ያለው? ዘውድ ወንድማችን የት ነው የሚገኘው? አሁን እልሃችን አታስጨርሰን እኮ። በቃ ልጅህን አሳይተናል አይደል እኮ። እነግርሃለሁ። ልጁን አገናኛለሁ አለ። እኔም በስልክ ነው የማገኘው። አገናኛለሁ። እየሰማኸኝ ነው? እየቀለድክ ነው አይደለም? እኔ እየቀለድክ ነው ወይ? ምን እቀልዳለሁ? ልጄ እንደዚህ ሆኖ እንዴት ነው የምቀልደው? ምንድን ነው የምቀልደው? አገናኛለሁ። 40 ደቂቃ ሙሉ እኔ ነኝ ያገጥኩት። እኔ ጋር ነው ስትላ ነበር እንዴ? አዎ እኮ ሌላ ሰው ነው የያዘው። አሁን ሌላ ሰው የምትለው ማን ነው? ሌላው ሰው እኔም አላውቀው ሰው አለ። እኔ እንድጠብቀው የተሰጠኝ ሰው አለ። ማን ነው እሱ? እኮ አገናኛለሁ አልኩ። ደውል፣ አውጣና ደውል። የተለማመጥን አልመሰለህም? አይደለም ልምምጥ አይደለም። አገናኛለሁ። ቀልዳለህ እንዴ? ደውል። ያው ለኛ እኮ ፈትሸን ዘቅዝቀን እኛ እኮ ዘቅዝቀን እየገረፈን መውጣት አላቃተንም። ሰማኸኝ? ደውልለት። ደውል። እሺ ይኸው ስማኝ። ይኸውልህ አደራ ተብያለሁ። ምንድን ነው አደራ የምትባለው? አይደለም ታጠቅ ራሱ የሰጠኝ ኃላፊነት አለ። እኔ አሁን ዝም ብዬ አይደለም ልጁንም አገናኘው። ታጠቅ እስር ቤት አይደለ እንዴ ያለው? እኮ በቃ እሱ ነው ያዘዘው። እሱ እኮ ነው ይሄንን ልጅ ይሄ አሁን ወንድማቸው ያለበትን ቦታ እንዲጠብቅ ያዘዘው እሱ ነው። ታጠቅ ነው። ታጠቅ ከእስር ቤት ታዲያ ወይስ ሌላ ታጠቅ አለ የምታውቀው? እንዴ ለምን የያዛችሁ ታጠቅ ነው እንጂ ታጠቅ ቦምቡ ነው እንጂ እኮ። እንዴት ሆኖ ነው እንዴ? እና እሱ ነው በቃ እሱ ነው ይሄንን የሚያገናኝ። ምክንያቱም በስራ ምክንያት ነው። እሱ ነው ይሄንንም ሰው ይሄን ልጅ አደራ ብሎ እንዲቀመጥ ያደረገው እሱ ነው። የትም ይሁን የት እኔ በምን አውቃለሁ? እኔ አይደለም አሁን እያወራን ያለው ከታጠቅ ጋር እንዴት ልትገናኙ ቻላችሁ ነው? ስልክ ደብቃችሁ አስገብታችሁ ነው? እንዴት ነው ከታጠቅ ጋር ልትገናኙ የቻላችሁት? ይኸውልህ እኔ እኮ እዚህ አዲስ አበባ የመጣሁት ከሐዋሳ ወደ አዲስ አበባ ድረስ የመጣሁት እሱን ልጠይቀው ነው። ማንን? ታጠቅ ቦምቡን ልጠይቀው ነው የመጣሁት እስር ቤት። የዛኔ ነው እኛ ተገናኝተን ያለውን ነገር እሱ ያስረዳኝ። ምን ብሎ ነው ያስረዳ? በቃ እንደዚህ አይነት ሰው አለ እዚህ ቦታ፣ ያንን ሰው ተከታተል፣ በዚህ ስልክ አግኘው፣ እሱ ያለበትን ቦታ አደራን ማንም ሰው እንዳያይ አንተን ነው እኔ ማምነህ ብሎ እሱ ነው ይሄን ቦታ እንድጠብቀውና ይሄን ሰው እንድገናኘው ያደረገኝ እሱ ነው። ምንድነው እንድገናኘው ያደረገኝ ማለት? ማንን ነው የምታገኘው? ያ የእናንተን ወንድም እንድንጠብቀው ነው የሚጠብቀውን ሰው። አሁን ይኸውልህ
ዘውድ ወንድማችን ሲታገት በሰዓቱ ነበርክ አልነበርክም? ይኸውልህ እሱማ በቦታው ነበርኩኝ እኔ ነበርኩኝ። ከዛስ በኋላ ወዴት ይወለ? ይኸውላችሁ እሱ የትም አልሄደም። እኛ የምናውቀው ቦታ ነው የሄደው። እኔ አዲስ አበባ የመጣሁት እንዳልኳችሁ ለስራ ጉዳይ ነው። አጋጣሚ እሱ አገኘኝ፣ ታጠቅ ቦምቦ አገኘኝ፣ ይህንን ኃላፊነት ሰጠኝ። ስለዚህ ማድረግ ያለብኝን ነገር ነገረኝ። ምክንያቱም ቢዝነስ ነው፣ እኛ ስራ ነው የሚያገናኘን። ያንን ስራ ደግሞ ከሱ ነው። እኔ ለምሳሌ ከሱ ጋር የሚያገናኘን ስራ ምንድን ነው? መድኃኒት አቅርቦት ነው። ለልጄ መድኃኒት የሚያቀርብልኝ እሱ ነው። የምን መድኃኒት? አዎ ቢሆንም ክለብ ቢሰራም እኔም እኮ ክለብ እሰራለሁ። እኔም እኮ የራሴ ክለብ አለኝ እኮ። የራስህ ክለብ አለ አንተ? ሐዋሳ ላይ የራሴ ክለብ አለኝ። ክለቦች እኮ አሉኝ። እኔ እኮ የራሴ ቢዝነስ አለኝ። ከእሱ ጋር የሚገናኝ ሳይሆን ልክ እንደ ታጠቅ ቦምቡ እኔም መስራት የምፈልገው ስራ አለኝ። እየተሯሯጥኩ ነው። አዲስ አበባ ላይም አሁን ፕሮሰስ እያደረኩ ነው ልጀምር። ልክ እንደሱ ትልቅ የሆነ ክለብ መስራት እፈልጋለሁ። የእሱን ያየሁትን አይቼ እኔ በጣም ነው የቀናሁት። ስለዚህ ልክ እኔ እንደሱ መሆን እፈልጋለሁ። ሌባሉ ምንም ሌብነት የለውም። ይሄ እኮ ስራ ነው፣ ቢዝነስ እኮ ነው። ሰው ጋር ታውቂያለህ እንዴ? እኮ አውቃለሁ። ምን አደረገ? ምንድን ነው መድኃኒት በድግምት እኮ ነው ሁሉ ሀብቴ ጋር የካበተው። የምን ድግምት ነው የምታወራው? ስለ ድግምት አይደለም እኮ የማወራው፣ ስለ ቢዝነስ። ታጠቀን መሆን እፈልጋለሁ አትልም? አይደለም ስማ፣ አለኝ እኮ እየሰራሁ ነው። አላማህ ሌላ ነው እንዴ? እኔ እኮ ሐዋሳ እየሰራሁ ነው። አለኝ እኮ አሁን ስለአንተ ገንዘብ ስለአንተ 50 ክለብ ልናወራ አይደለም እዚህ ጋር የተቀመጥነው። ወንድማችን ዘውድ ደውላለሁ ብላል አይደለ? ከዛ በፊት ግን ይኸውልህ ቀጥታ አግታችሁ ወደ ሱሉልታ እንደወሰዳችኋቸው እናውቃለን። እንደወሰዳችሁት ወንድማችን። አዎ ይኸውልህ እኔ ልክ ይኸውልህ ልንገርህ፣ ከመጀመሪያው አዲስ አበባ መጣሁ እሱን ልጠይቀው። ስመጣ ምንድን ነው ያለኝ? ይሄ አስማማው የሚባለውን ሰው እንዳገኘው ቁጥሩን ሰጠኝ። እሺ ገብቶሃል? ይሄ ደላላውን ማለት ነው። እኔ አላውቀውም ደላላውን ከዚህ በፊት እኔ ከደላላው ጋር ግንኙነት የለኝም። ያገናኘኝ እሱ ነው። ደውለህ አግኘው፣ አሁን ያልኩን ነገር አድርጋለኝ። ይሄ ዘውዱ የሚባል ሰው አለ፣ እንደዚህ በጣም ያስቸገረኝ ስራዬን ቢዝነሴን ሊያበላሽ የሚሞክር ሰው አለ። ስራዬ ውስጥ አልቃ እየገባ ነው፣ ስራችንን እያበላሸ ነው፣ ያንተንም መድኃኒት አቅርቦት እንዲቋረጥ እየታገለ ነው አለ። ይሄ መድኃኒት ደግሞ ለልጄ በጣም አስፈላጊ ነው። ለልጄ ለደህንነቱን ብቻ ሳይሆን ለሀብቴም አስፈላጊ ነው። ልጄ ማለት ሀብቴ ነው አልኩ። በቃ ልጅህ ማለት ሀብትህ ነው ማለት ልጅህና የታጠቅ ቦምቡ ይኸውልህ የድግምት መስመር የተገናኘ ነው ማለት ነው። አዎ አለበለዚያ ልጄን አጣው ማለት እኔም ሀብቴን አጣለሁ ማለት ነው። እዚህ ሐዋሳ እየሰራሁትም ያለሁት ነገር ላጣው ነው። አሁን አዲስ አበባ ደግሞ ልከፍት ትልቅ ካፒታል ያወጣሁበትንም ነገር ልከስር ነው ማለት ነው። ይሄ ልጅ እንደሚወራው ሆን ተብሎ አእምሮ በሽተኛ የተደረገው ለዛ ነው ማለት ነው። ለዛ ነው የተደረገው። አዎ ስለዚህ ይሄንን ደግሞ እኔ ማጣት የለብኝም። ማጣት ስለሌለብኝ ይሄ ዘውዱ የሚባል እኔ የማላውቀው ሰው ተራ ነገር ነው እንዴ? ተራ አይደለም። ለአንተ ነው ተራ የሆነው እንዴ? ለአንተ ተራ ሊመስል ይችላል። ለኔ ባለጌ ሰው ነው ግን ባለጌ አይደለም። የገዛ ልጅን አሳብዳ አሽመድመድ አስቀምጠህ ምን ሆነ? ምን ጎደለበት? ቢሽመደመድ የሚበላው የሚጠጣው ሁሉ ነገር እያገኘ ነው አይደል? አፈር ያስበላ እንዴ? ሌላ ቤተሰብ ነው። ምንድነው አፈር ያስበላ ማለት? ተረጋጋ። ምን ሆነ? አፈር ያስበላ የወለድከው ልጅ አሽመድመድ ቁጭ አድርገህ በሰራተኛ እላዩ ላይ እየተጸዳዳ ቁጭ ያለ ሰው ነው። ምን ጎደለበት የምትለው? በጽዳት ይዘውታል እኮ እየተከፈለበት እኮ። ይሄ ሌላ ጉዳይ ነው። ይሄንን ሌላ ጉዳይ ነው። አሁን የሚቀድመው የኛ ወንድም ጉዳይ ስለሆነ ልጅህን የምትፈልገው ለዛ ነው። በዚህ ልክ የሰቀላችሁት ልጅ ወይም ደግሞ ሌላ ልጅ ውሰዱና ይሄ ልጅ መልሱልኝ እስከ ማለት ያደረሰ ይሄ ልጅ የሀብትህ ምንጭ ስለሆነ ነው። ትክክል። ስለዚህ ልጅህን የምትፈልግ ከሆነ አሁንም ቢሆን ወንድማችንን ትሰጠናለህ። በባሌም በቦሌም እንደዚህ እኮ አሁንም እኮ አልኩህ እኮ ወንድም አይውል አዳምጠኝ ስና። አሁንም ጊዜ መፍጀት እኮ የለብንም። አሁንም የእናንተ ወንድም ተንቀጭቅጮ በዚህ በእኛ ጉዳይ ውስጥ ገባ እንጂ እኔ ወንድምን አላቀውም። እኔ የምትሉትን ሰው እኔ ማቆም ጉዳይ አይደለም። ምክንያቱም ታጠቅ ቦምቡ መድኃኒቱን አቅርቦቱን ማግኘት ካለብኝ የግድ ይሄ ሰውዬ መያዝና የሆነ ቦታ ዞር ማለት ስላለበት ነው። ምንም እንደማያደርጉት ተስፋ አደርጋለሁ። ምንም አናደርገውም። ብቻ ያዙና የሆነ ቦታ አግታችሁ አስቀምጡልኝ ነው ያለው። እኔ እኮ በቃ እኔ ምን አገባኝ? እኔ ለቢዝነሴ ነው አይደል እንዴ? በቃ አሁን ምንም አልሆነም አለ አልኩህ አይደል እኮ። እና ለአንተ ቢዝነስ ሲባል ያለሽ ማውጣት አለበት እኮ። አዳም ወንድምህ ትፈልጋለህ አይደል? ትፈልጋለህ አይደል? ወንድምህ እኮ በዚህ ልክ እኮ ራሻፍን ሞልት አግተህ ነው ትላለህ እንዴ? እኮ አገት ነው እንጂ አልገደልነውም እኮ እንዴ። ስንት ነገር ይደረጋል እኮ የሰው ልጅ። ምን ተነካ? ምን ተነካ? ምን ተነካ? ታገተ እንጂ በቃ ዞር እንዲል ነው። እኔ መድኃኒቴ እንዲቀርብልኝ ነው። እኔ አልፈልገው መድኃኒቱን እንድሰጠው አቅርብልኝ ነው ያለኝ። ያስኩለት በቃ። የምን መድኃኒት ነው? መድኃኒት የምትለው ነገር ይሄ መድኃኒትማ እኛ በየሆቴላችን የምንጠቀመው ነው። ለስራችን የምንጠቀመው መድኃኒት ነው። መሪጌታው ቀምመው የሚያመጡት መድኃኒት አንተም ትጠቀመዋለህ ማለት ነው። እና ሆቴሌ ላይ ታዲያ እና እንደ ታጠቅ ቦምቡ ለመሆን ከሱ የተሻለ ለመሆን እኮ እኔም የተሻለ አቅርቦት እፈልጋለሁ። እሱ አዲስ አበባ ላይ እንደፈለገ እዚህ ጋር የተለያዩ የምሽት ቤቶችን
ስንትና ስንት ምሽት ቤቶች ስንትና ስንት ሀብታሞችን በእጁ ይዞ ሲያሽከረክር እኔ ከተማዬ ላይ እኔም በምኖርበት በሀገሬ በዛ ሐዋሳ እኔም ይህንን ነገር ማድረግ እፈልጋለሁ እኮ ሰው ጋር ካልደረስኩ የሰው ገንዘብ የሰው ህይወት ካላጠፋው ምን ችግር ያለው? እኔ ገንዘቤን ባገኝ እንዴ የሰው ህይወትማ እያጠፋችሁ ነው እኮ። አላጠፋንም፣ ያዝነው ለምን መንገዳችን ላይ ገባ ነው ያለኝ። እኔም ማቆም ስንቱ ባለ ሀብት እናንተ በምትሰጧቸው መርፌዎች ራቁቱን ቀርቷል። ከዚህ በላይ ሞት አለ? ወዶ አይደል የመጣው? እንዴት ነው ወዶ የሚመጣው? ወዶ መጣ አይደል? እዚህ ክለብ የመጣው ፈልጎ ነው። ክለብ ፈልጎ ይምጣ። መጠጥ ሊጠጣ ዳንኪራ ሊደልቅ ለምን ይመጣው አይደል? በቃ ያንን ጨርሶ ወደ ቤቱ መሄድ ይችላል። ይህ ህጋዊ መብቱ ነው። እናንተ ግን እያደረጋችሁ ያለው ከዛ ባሻገር እዛው ፈዞ እንዲቀር ገንዘቡን እያመጣ እዛው እንዲበትን የሚያደርግ መርፌ ነው አይደል? አሁን እያልከው ያለው ቁማር ነው። ቁማር ሊጫወት መጣ። በቃ እዛ ጋር ቁማር እኛ ምንድነው የሀብት ምንጫችን እኮ የተለያዩ አቅርቦቶች። ቁማርም እኮ አንዱ ህጋዊ እኮ ነው። ይኸውልህ ህጋዊ ማወራረድ ፍቃድ አውጥተው የሚሰሩ ሰዎች አሉ። በቃ የእነሱን ስም ተገን በማድረግ እናንተ የምትሰሩት ደግሞ ህገወጥ በሆነ መልኩ ታጠቅ ቦምቡና መሰል ሰዎች ነግረውናል። ስለዚህ ጉዳይ ከአንተ ጋር ማብራራት አይጠበቅብንም። ይኸውልህ አሁን ላይ ደጋግመን ነው እየነገርን ያለው። ደጋግመን አሁን የመጨረሻ ጥያቄ ነው የምጠይቀው። ዘውድ ወንድማችን የት ነው ያለው? እኮ ልጄን እንደምትመልሱ እርግጠኛ ናችሁ? ይኸው የምትሉትን አሳየን አይደለ? በቃ እኔ ጠቁማችኋለሁ። እኛ ወስደን የዛኔ ማታ አግተን ወስደን ያስረከብነው ሰው አለ። አስረክቡ ብሎ እሱ የነገረን ሰው አለ። በዛ ስልክ መሰረት ያን ሰው አግኝተን እኛ ያንን ዘውዱ የምትሉት የእናንተን ወንድም ለሱ ሰተነዋል። እየደወልኩ እየጠየቅኩት ነው። አረጋግጥልኝ ብሎኛል። ራሱ ታጠቅም ራሱ አረጋግጥልኝ ብለዋል። በደህንነት መኖሩን እንዲያዝ የትም እንዳይሄድ መኖሩን አረጋግጥልኝ ብሎ አረጋግጬለታለሁ እዛ ሰው ጋር። ምክንያቱም በስልክ ነው እኛ የምንገናኘው። የት ነው አግታችሁ ስራችሁ የሰጣችሁ? ሱሉልታ ነው የወሰድነው። ንጉስ አሁን ይህ ሰው ይታሰር እንጂ እጁ ገና አልተቆረጠም ማለት ነው። አሁን በጣም ስለዚህ ምንም አይነት ሰው እንዳይጠይቀው ማድረግ አለብን። ትክክል። ሊጠይቁ የሚመጡ ሰዎችን እንግዲህ ነገሮችን እየቀየረ ሚሽን እየሰጣቸው ነው፣ ተልእኮ እየሰጣቸው ነው። ስለዚህ አሁን አንተም ከነሱ ውስጥ አንዱ ነህ ማለት ነው። እኔም ቅድምም ነግሬሃለሁ። እኔ ጉዳዬ ስራዬን ሰርቼ ህይወቴን መቀየር ነው። በሀብት ላይ ሀብት አድርጌ ህይወቴን መቀየር ብቻ ነው። እኔ ከማንም ጋር እንደዚህ አይነት ረጅም የሆነ ግንኙነት የለኝም። በቃ መድኃኒቱን የሚያቀርብልኝ እንዳልኳችሁ ታጠቅ ቦምቡ ነው፣ ገንዘብ ነው። ገንዘቡን እሰጠዋለሁ። የሚሰጠኝን ያችን መድኃኒት ለማግኘት ማድረግ ያለብኝን አድርግ ይለኛል፣ አደርጋለሁ። መድኃኒቴን ወስጄ እኔ ስራዬን እየሰራሁ ነው፣ እየኖርኩ ያለው። አሁን የተሻለ ነገር ላይ ሆኜ መገኘት አልፈልግም። እሱ እንደሚያደርገው ሰዎችን ማገት፣ መንካት፣ መግደል አልፈልግም። አደረከው እኮ። ይኸውልህ አሁን አንድ ነገር መጠየቅ እፈልጋለሁ። ታጠቅ ቦምቡ እስር ቤት ነው ያለው። ካንተ ጋራ ምን አይነት ውል ቢኖራችሁ ነው? በጣም እየገረመኝ ያለው ነገር የታሰረ ሰው እንደው ካንተ ጋር ምን አደርግልሃለሁ ብሎ አስበው ነው ወይ ደግሞ ምን ውለታ ኖሮብህ ነው እንደዚህ ልታደርግለት ይሻልከው? ይኸውልህ ይህንን መድኃኒት የሚያቀርብልኝ እሱ ነው። ታሰረ እኮ እሱም መሪጌታውም ታሰሩ እኮ። የታሰረው እኮ እሱ ታሰረ ማለት ይህን መድኃኒት ማግኘት አልችልም እኮ። ታስሯል። አሁን መድኃኒቱን ከዚህ በኋላ አታገኘውም እኮ። አሁንስ እንዴት ታገኘዋለህ? አሁን እንዴት ታገኘዋለህ? አሁንማ እያገኘው ነበረ። እናንተ ናችሁ አሁን ይኸው መታችሁ እኮ። እንዴት እኔ አሁን እሱ አይደለም የምፈልገው። እኔ በቂ የሆነ መድኃኒት አለኝ። አሁን መድኃኒትህንም አንተንም እናቃጥልሃለን። ይኸውልህ ብቻ ወንድማችን እናገኝ። አሁንም እየነገርኩ ነው ያለሁት። ይኸውልህ እኛ ስለ እናንተ ስለ ጀርባ ሸፍጥ የሚመለከተን ጉዳይ አይደለም ንጉስ። አሁን እዚህ ጋር አትሳሳት። ገና የቀረ ብዙ ነገር አላቸው እነዚህ ሰዎች። በምንድን ነው የተስማማችሁት? የሆነች ነገር ፈልገሃል ማለት ነው ወይ ደግሞ ታጠቅ የሚሰጥህ የሆነ ነገር አለ ወይ የያዘብህ ነገር አለ። ምንድን ነው ያ ነገር እንድትሰራለት? ከሐዋሳ አዲስ አበባ ድረስ መጥተህ ይሄን ሁላ ሚሽን አልጋ ይዘህ ነው አይደል እያደረክ ያለው? ባለ 5 ኮከብ የት ነው ያገኘነህ? መድኃኒቱ ብቻ ነው። ይኸውልህ መድኃኒቱ ምንድን ነው? መድኃኒቱ ይኸው እየተሰራ የሚመጣው መድኃኒት ነው። ልጄ ላይም የተሰራው ለሰዎቹም የምንሰጠው መድኃኒት እሱ እጅ ላይ ነው ያለው። እሺ አሁን ታስሯል ታጠቅ ቦምቡ። መድኃኒቱን የሚቀምመው መሪጌታ በቃሉ የተባለውም ሰው እስር ቤት ነው የሚገኘው። በእርግጥ ታጠቅ ዝም ብለህ እናንተ አቅልላችሁ አስረናል ብላችሁ አቅልላችሁ አያችሁት። ማናችንም አቅልለን የምናየው ሰው አይደለም። ታጠቅ በጣም ከባድ ሰው ነው። እኔ አሁን እዚህ እስር ቤት ስመጣ የሚፈልገው እሱ ከእኔ ምንድን ነው ከዛ እስር ቤት እንዳስወጣው ነው። ይህን በጣም እርግጠኛ ነው። እንደምንም ብዬ እኔ ከእስር ቤት ካስወጣሁት እኔ የማገኘው ነገር አለ። መሪጌታን አሁን እንዳላችሁት እውነት ነው። እሺ ያዛችሁት፣ ይሄ ደላላውንም ያዛችሁት። ነገር ግን ከዛ በላይ የሆነ ከነሱ የሚፈልገውን ነገር እሱ አስቀድሞ ሰብስቦ አከማችቶ ያስቀመጠው ይሄ መድኃኒት አለ። ያን ቦታ እኔ ጠቁምሃለሁ። ከዛ በኋላ ያንን ወስደህ
ራስን እንደፈለክ ታደርጋለህ። ብቻ ከዚህ እስር ቤት ብቻ አስወጣኝ ነው ያለኝ። ያንን ለማድረግ ነው እኔ ከሐዋሳ እዚህ አዲስ አበባ ድረስ የመጣሁት። መድኃኒት የተከማቸ መድኃኒት የሆነ ቦታ አለ ተብለን አለ። አዎ ተቆፍሮ የተቀበረ ቦታ አለ። ያንን ቦታ እኔ ስወጣ እነግርሃለሁ። እዛ የምጠቁሙ ቦታ ትሄዳለህ፣ ታገኘዋለህ። ከሰዎች ጋር አትገናኝም። ከዛ በኋላ አንተም የራስን ህይወት ትቀጥላለህ። ከኔ በላይ ሆነ ራስን አስተዳድረህ የራስን ግዛት መስርተህ ትኖራለህ ብሎ ቃል ገብቶልኝ አሁን ይኸውልህ ወደድክም ጠላህም ወንድማችን ዘውድን ትመራለህ። የምናደርግህን ነገር እመራለሁ ብያለሁ እኮ። እኔ እኮ አልመራም አላልኳችሁም፣ ግን ይሄ ሰውዬ እንዲወጣ አስፈላጊ ነው። አለበለዚያ የኔ ሲወት ወዴትም አይወጣም። ይኸውልህ እንኳን እሱ አንተም አትወጣም ከዚህ፣ አንተም ትገባለህ። አምጣ ስልክ እባካችሁ። ይኸውላችሁ ቆይ አይደለም ይውጣና እናንተም ይኸውላችሁ እናንተም ወንድማችሁን ታገኛላችሁ። ስልኩን መርምርልኝ። እናንተ ወንድማችሁን ታገኛላችሁ። ቆይ የኔ አባት ነው ብለን ነው እስካሁንም ቴክ ኬር አድርገን በስርዓት ስናወራኝ ነው። ከዚህ በኋላ የማትመልስልን ከሆነ እንደዚህ 3 4 5 እኔ መልሳለሁ እኮ አገናኛችኋለሁ። የሚፈለገው ምንድነው መሰላችሁ? እባካችሁ እንደምንም ብላችሁ ይሄ ሰውዬ ይውጣ። እኔም የማገኘውን ላግኝም እንዴ ታገኙት የለ እንዴ ታገኙት የለ በእናንተ እጅ አይደል እንዴ? ለአንተ ሲባል ይውጣና እኔ የማገኘውን ይሄን ነገር ላግኝበት። ይኸውልህ እኛ አንድ እግራችን ስለተሰበረ አንካሳ ስለሆነ ነው፣ ወንድማችን ስለተያዘ ነው። በዚህ ዲሲፕሊንድ በሆነ መልኩ ወንጀለኛ ከሆነ ሰው ጋር እያወራን ያለ ነው። አሁን ላይ እንግዲህ ካሜራ አጥፍተን የምናደርገውን ነገር እናደርጋለን። እባካችሁ ገባህ አይደለ? ኧረ እባካችሁ። አይ ምንም የሚባል ነገር በቃ የምትመራ ከሆነ በሰላም ትመራለህ። ውድ ቤተሰቦች እንግዲህ ያው ቅድም እንደተከታተላችሁት በጣም ብዙ ነገር ተፈጥሯል። እነዚህ ሰዎች ማመን አይቻልም። የሚመልሱልን መልስ ለአንድ ጥያቄ ከ3 ከ4 በላይ መልስ ነው የሚሰጡን። የሚያወራውን ነገር የሚታመን ነገር የለውም። እንግዲህ እኛ በደንብ ሰብአዊነት ስለተሰማን እንግዲህ ወንድማችንም ተይዞ ለሰዎች ስለምንራራ እንግዲህ አስበንለት በኖርማል ለማውራት ሞክረን ነበር። ያ ነገር እንግዲህ እሱ ሊስማማ ወይም ሊግባባው ስላልቻለ በሚገባው መንገድ እንግዲህ ማናዘዝ ባለብን መንገድ አናዘነዋል። ከዚህም በኋላ ሌላ ነገር የሚል ከሆነ እርምጃችንን ከመውሰድ ወደኋላ አንልም። ጠገብክ ለተሰጠ ነገር በቃ አሁን እኮ ይበቃል። ተግባባን አይደል? በቃ እኔ ልጄን ብቻ ነው የምፈልገው። የምትፈልጉትን እኮ አገናኛችኋለሁ ብያለሁ። መጀመሪያም ብያችኋለሁ። አላልከንም? መጀመሪያም አላልከንም። በቃ አሁን ነው ትንሽ ዱላው ሲገባል የተረጋጋው። እሺ በቃ አሁን እሺ፣ ከዚህ በላይ ምንድነው የምታደርጉኝ? በቃ አሁን ይበቃኛል። በቃ አሁን ልጄንም እኔ እፈልገዋለሁ። ልጄን ነገር አደራ እባካችሁ። በሽተኛ ነው፣ ቢያንስ በሽተኛ ነው። ይሄንን ካሰባችሁ በቃ አገናኛችኋለሁ። በምትፈልጉት መንገድ አገናኛችኋለሁ እኮ ብያችኋለሁ። አሁንም ይኸው እሺ ብያችኋለሁ። ይኸው ላገናኛችሁ። በሽተኝነቱ ጨንቆህ እንዳልሆነ እናውቃለን በደንብ በሚገባ። ከዚህ በኋላ እኮ ምንም እንደማይመጣ ነገራችሁኝ አይደል? እሺ እንደማይመጣም እኮ ገብቶኛል አይደል? በቃ ምን ከዚህ በኋላ እኮ በቃ እናንተ እጅ ላይ ነው አይደል? ሰውየውም ያመጣልኝም ባያመጣልኝም እኮ በቃ አበቃለት አይደል? ስለዚህ ቢያንስ ልጄን እንኳን አሁን ላገኘው። ልጄን ታገኛለህ። እኛ ካንተ ልጅ ጋር ምንም አይነት ችግር የለብንም። ዘውድን አገታችሁ የት ነው የወሰዳችሁት ስንልህ ሱሉልታ ነው ብለናል። ሱሉልታ ነው። አሁን ለዛ ላጋቹ ማቆሰው አለ ብለሃል። ትደውላለህ፣ በቀጥታ እዛው ሱሉልታ እንሄዳለን፣ ዘውድን እናገኘዋለን። ዛሬውኑ ካላገኘነው አይደል ችግር ነው የሚፈጠረው። ያንተም የነ ሁሉም ሰው መጨረሻ ነው የሚሆነው። የልጅ የቤተሰብ ችግር የለም። በቃ እኮ አሁን በቃ ስልኬን ስጡኝ። አምጣው ስልኩን ይደውል። አምጣው። አስማ አለብኝ ስኳር የተነሳ ምናምን የምትለው ነገር አለ። አንተ ስልክ አትነካም። ማን ነው የሚለው ስልኩ? ክፈተው። ፓስወርድ ደረጀ ክፈተው ስልኩ። ደረጀ የሚለው ደረጀ ቢዩሲ የሚለው እሱ ቢዩሲ የሚለው ፊት ለፊት ስለሆነ እየጠራ ይኸውልህ አንድ ነገር አስነቃለሁ ሌላ ነገር አደርጋለሁ ብትል የመጨረሻ ልጅህንም አታገኘውም። አንተም የምትኖር አደራሽ። ሄሎ ደሬ ሰላም ነው አይደል? አለው ሰላም ነው አለን። ያ ባለፈው ዘውዱ የሚባለው አለ አይደል እናንተ ጋር? አዎ እስካሁን እኛ ጋር ነው፣ ግን በጣም እያስቸገረን ነው እና ደግሞ አካባቢው ላይ በጣም ብዙ ነገሮችን እያስተዋለን ነው። ይሄን ሰሞን አዲስ ነገሮች እና ከሱሉልታ አንስተን ወደ ሌላ ቦታ ወስደነዋል። ነው እንዴ? እሺ ስማ፣ የት ነው የወሰዳችሁት? ወዴት ነው የወሰዳችሁት? ችግር የለውም መውሰዳችሁ ጥሩ ነው፣ ግን የት ነው የወሰዳችሁት? ንገረኝ ያለበትን። ፍቼ ወስዳችኋል? እሺ ኦኬ በቃ ጥሩ። እሺ በቃ ምንም ችግር የለም እንዳታስቡ፣ እዛው ባላችሁ። እና ደግሞ ልጁ በጣም አስቸጋሪ ነው። በጣም ያለቀሳል፣ ይጮሃል ነው። ኦኬ
እሺ ደግሞ ድብደባ እንድናደርግበትም ምንም ትእዛዝ አልሰጠንም። በቃ አይ አሁን ምንም አታርጉት። እስቲ አገናኘኝ ለማን እስቲ አዋራኝ እንዲያወራኝ አድርገው ስጠው። ሄሎ ዘውዱ ሄሎ ዘውዱ ይኸውልህ አዳም እኔ ስላሰርክኝ የምታመልጥ መስሎ ነው አይደለ? አይደለም ይኸውልህ አዳም ይኸውልህ እኔ እዚህ ጋር የምታደርሱብኝ ድብደባ ምንም ማለት አይደለም። እኔ ነገ እወጣለሁ። ይኸውልህ ወንድሞች ያሉ እነሱ ይዘው ያሰቃዩሃል። ይኸውልህ አንተ የትም አታመልጥም። ከህግ ሰማኸኝ አይደለ? ማንም አይነካም። አንተ ኧረ ስም አታጥፋ፣ ስም አታጥፋ እንጂ ለምን ማነካ? ማን አሁን መጡ እንዴ? ኧረ ስም አታጥፋ፣ ስማችንን አታጥፋ እንጂ ምን ሆነ ነው እንደዚህ አይነት ነገር? ይኸውልህ ችግር የለውም። እነሱ ይዘው የፈለጉትን ያደርጓል። እኔ ዘጉት። ኧረ ሳይመታ እኮ ነው እንደዚህ ሳይመታ ትላለህ እንደ ወንድሜ እየደበደብከው ሳይመታ ትላለህ። እንዴት ነው ሳይመታ የምትለው? የምትለው አትንኩት ብያለሁ። ኧረ እባክህ እኛ አንተን እያባበልን አንተ እሱ ትደበድባለህ። አገኛችሁት አይደል እንዴ? ኧረ አገኛችሁት አይደል እንዴ? ኧረ የምናገኘው ምንድን ነው የምናገኘው? ትፈልጋለህ? እሺ እንዴ ይኸው አደረስኳችሁ። ቀጥ ብለህ ውጣ፣ ትመራለህ። ፍቼ ማለት ነው።